አሁን ባለህበት የፍቅር ህይወት ውስጥ ሴቷ ስላንተ ስላላት ስሜት ግራ ተጋብታ ሊሆን ይችላል። የምር ግን ትወደኛለች፣ ታስበኛለች፣ ድንገት ብጠፋ እንኳን ናፍቃታለሁ ምናምን እያልክ እያሰብክ ከሆነ ዛሬ ላንተ መፍትሄ የሚሆን ወሳኝ ቪዲዮ ነው ይዤ ለመጣሁት። አንዲት ሴት ያለማቋረጥ ስላንተ እንድታስብ እንዳትረሳ ከፈለክ የግድ በዛሬው ቪዲዮ የምነግር ነገሮች ላይ ጎበዝ መሆን መቻል አለብህ። እነዛ ነገሮች ምንድናቸው ካልከኝ ደግሞ በዛሬው ቪዲዮ ላይ ሴቷ ስላንተ እንድታስብና እንዳትረሳ እንድትናፍቅ አብዝታ ወደ አንተ እንድትጣበቅ የሚያደርጉ ወሳኝ ነገሮችን ነው የምነግርህ። እንደ ሁል ጊዜው ይሄ ቪዲዮ እንደዋዛ የማይታይ በመሆኑ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ ቪዲዮንም ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። አስቀድመን የምናነሳው ሴቷ እንድትናፍቃትና ስላንተ አብዝታ እንድታስብ የሚያደርጋት ነገር በህይወቷ ውስጥ ቦታ ሊኖርህ ይገባል የሚለው ሐሳብ ነው። እኛ ሰዎች ይኸውልህ የልምድ ውጤቶች ነን። አውቀንም ይሁን ሳናቅ አስበንበትም ይሁን ሳናስብ የምናደርጋቸው የተለያዩ ልምዶች አሉ። ልምዶች ደግሞ እኛን በሚገባ ይገልጹናል። ለምሳሌ ጠዋት 11 ሰዓት ላይ መነሳት ከሆነ አለባበሳችንም ከሆነ የምናደርገውም ነገር ሊሆን ይችላል። የምንበላበት፣ የምናወራበት፣ የምንወዳቸውና አብዝተን የምናዘወትርባቸውን ቦታዎች ሊሆኑ ይችላል። እነዚህ ነገሮች በሙሉ የልምድ ውጤቶች ናቸው። ይሄ በዕለት ተዕለት ህይወታችን ላይ የምናከናውነው ነገር ነው። ስለዚህ አንተም የምትወዳት የምታፈቅራት ሴት በየዕለቱ ከምታደርጋቸው ነገሮች ጋር ኮኔክሽን ሊኖር ይገባል። እነዚህ ልምዶቿ በፍጹም የማይቀሩ ሁሌም የምታደርጋቸው ስለሆኑ አንተ ከነሱ ጋር የምትቆራኝ ከሆነ እነዛን ነገሮች በምታደርግበት ሰዓት ላይ በደንብ ታስታውሳለች፣ ትዝ ትላታለህ። የዕለት ተዕለት ተግባሯን በምትፈጽምበትም ጊዜ እንድትናፍቅ ያደርጋታል ማለት ነው። ይሄ ምን ማለት እንደሆነ በግልጽ እንገር። ለምሳሌ ጠዋት ስራ ትሄዳለች። ስራ የምትሄድበት ሰዓት ላይ ሁሌ የምትደውልላት ከሆነ ስራ ከመግባቷ በፊት የምታወራት ከሆነ ይሄ ነገር ከስራ መግባቷ ጋር ተቆራኝቷል ማለት ነው። ሁሌም ቢሆን ወደ ስራ ከመግባቷ በፊት በጉጉት የምትጠብቀው ነገር ይሆናል ማለት ነው። በተመሳሳይ መልኩ ደግሞ ምሳ ሰዓት ላይም ደውል የምታወራት ከሆነ ወይም ደግሞ ቴክስት የምትልክላት ከሆነ ምሳ መብላት የዕለት ተዕለት እንቅስቃሴዋ ስለሆነ ልክ ምሳ ለመብላት በወጣችበት ቅጽበት አንተ ትዝ ትላታለህ ማለት ነው። ምሳ ሰዓት ሲደርስ ይመጣ ነበር፣ ይደውልልኝ ነበር፣ ቴክስት ይልክልኝ ነበር እያለች አንተን ታስታውሳለች። ምክንያቱም የሰው ልጅ አእምሮ በዛ መንገድ ነው የሚሰራው። አንድ ሰው ደግሞ ደጋግሞ ያደረገውን ነገር በቀጣይ ይጠብቀዋል። ስለዚህ እሷ በዕለት ተዕለት በምታደርጋቸው ነገሮች ውስጥ አንተ ቦታ ሊኖርህ ይገባል። ይሄ በጣም ወሳኝ ነገር ነው። የምትደውልበት፣ የምታወራበት፣ የምትገናኙበት፣ ቴክስቶችን የምትልክበት ሰዓት ይኖር። የምታስለምዳት እሷ የምትጠብቀው በግልጽ አንተ እንደምትመጣ የምታቅበትም ሰዓት ይኖራት። ይህን ስልህ ደግሞ የፈለከውን ነገር በፈለከው ሰዓት ማድረግ የለብህም ማለት አይደለም። ይልቁኑ እሷ እንድትጠብቅህ የሚያደርግ ነገርን ሰዓት ወስነ ማድረግ ይኖርባል። በዚህ ሰዓት እንደዚህ ይሆናል ብላ እንድትጠብቅህ የሚያደርጉ ነገሮችን ማድረግ በጣም ጥሩ ነው። ምክንያቱም ቅድም እንዳልኩ እነዛ የምታደርጋቸው ነገሮች እሷ በዕለት ተዕለት ከሚኖራት እንቅስቃሴ ጋር ስለሚያያዝ አብዝታ ትጠብቃለች። ወደ ስራ መግባቷ፣ ምሳዋን መብላቷ፣ የሆነ የረፍት ሰዓትን ማግኘቷ የማይቀር። ስለዚህ በነዛ ሰዓት ላይ የምታደርጋቸውን እንቅስቃሴዎችም በለመደቻቸው ቁጥር 10 ስልኳን መመልከት፣ ደወለ አልደወለ እያለች አንተን በልቧ ውስጥ ማመላለሷ የማይቀር ነገር ይሆናል ማለት ነው። ልምዶቿን እንደምትፈጽማቸው ሁሉ አንተንም ትጠብቃለች። ከዚህም በተጨማሪ ደግሞ ማታ ማታ በስልክ ስታወሩ፣ በአካል ስትገናኙ፣ ስትሸኛት ምናምን ስለውሏ የምትጠይቃት ከሆነ ያስለመድካት ነገር ካለ ቀን በቀን ያንን ስትጠይቃት የምትመልስልህን መልስ አስቀድማ ማዘጋጀት፣ በዛ ውስጥም ደግሞ አንተን ደጋግማ ማሰብ ትጀምራለች ማለት ነው። በኋላ ላይ ምን እንደምትጠይቃት ስለምታቅ ለዛ መልስ ታዘጋጃለች። እንደዚህ ለዋለው እንደዚህ ብሎ ሲጠይቀኝ ይሄንን መልስለታለሁ የሚሉ ነገሮችን እያጠራቀመች ነው የምትለው። ይህ የሚሆነው ደግሞ በተደጋጋሚ ካስለመድካት ነገር በመነሳት ነው ማለት ነው። ስለዚህ በዕለት ተዕለት እንቅስቃሴዎቿ ውስጥ አንተ የዛ ነገር አካል ለመሆን የግድ
ከተግባሮቿ ጋር ኮኔክት ማድረግ አለብህ ማለት ነው። ቀጥሎ የምናነሳው ነጥብ ደግሞ እሷን በደንብ ማሳቅ ነው። ሴቶች የሚያስቅና የሚያዝናና ነገርን በጣም ይወዳሉ። በጣም የሳቁበትን፣ በጣም የተዝናኑበትን፣ ጥሩ ጊዜ ያሳለፉበትን ነገር ደግሞ በፍጹም አይረሱትም። ሴቶች በፍቅር ግንኙነት ላይ ብዙ ጊዜ ወደ አእምሯቸው የሚመጣው ያ የሚዝናኑበት ክፍል ነው። አብራት ስትጫወት፣ አብራት ስትስቅ፣ አብራት ስታወራ፣ ስታዝናናት የነበሩ ቅጽበቶች በሙሉ እሷ ጋር ለረጅም ጊዜ መቆየት ትልቅ አቅም አላቸው። ስለዚህ በቻልከው መጠን እሷን ለማሳቅ መሞከር አለብህ። ካንተ ጋር ስትሆን ደስ እንዲላት ማድረግ አለብህ። ይህም ደግሞ ደስ የሚሏትን ነገሮች በማድረግ የምትወደውን ቦታ በመውሰድ የምትወደውን ሐሳብ አንስተ በማውራት የሚያስቁ ቴክስቶችን በመላክ እንዲሁም ደግሞ በሌሎች መንገዶችን መጠቀም ትችላለህ። ስለዚህ ደስ እንዲላት እንድትስቅ አንተን ስታስብ በሌለህበት እንኳን ፈገግ እንድትል የሚያደርጉ ወሳኝ ነገሮች በመሆናቸው የግድ መተግበር ይኖርብሃል ማለት ነው። ካንተ ጋር የምታሳልፈው ጊዜ ላይ መሳቅ አለባት። ይህን ስለ ደግሞ ይሄ ልጅ ቁም ነገር አያውቅም ወይ በሚያስብል ደረጃ ሁሌ ሳቅ ብቻ መሆን አለበት እያልኩ አይደለም። ነገር ግን ካንተ ጋር በምትሆንበት ጊዜ ደስ እንዲላት፣ ጥሩ ጊዜ እንድታሳልፍ፣ የመዝናናት ስሜት እንዲሰማት ለማድረግ ያክል በቂ የሆነ የሳቅ ስሜትን ልትፈጥርባት ይገባል ማለት ነው። ይህንን ነገር በተደጋጋሚ ፊልሞችም ላይ ተመልክተዋል። ሁለት ጥንዶች ከተጣሉ በኋላ በትዝታ ወይም ደግሞ ወደ ኋላ መለስ ተብሎ የምናያቸው ትዕይንቶች በሙሉ ሁለቱ ካፕሎች ሲዝናኑ፣ ሲስቁ፣ ሲጫወቱ ጥሩ የሚባል የፍቅር ጊዜያቸውን ሲያሳልፉ ነው። ስለዚህ ሴቷ ካንተ ከተለየችም በኋላ እነዚህን ቅጽበቶች እንድታስብ የግድ የደስታ ስሜት ውስጥ ልታስገባት ይገባል ማለት ነው። ይህንን ሳታደርግ ለሁለት ለሶስት ቀናት የምትጠፋ ከሆነ በፍጹም አትናፍቃትም። ምክንያቱም አንተን የሚያስታውስ የደስታ ጊዜን አልሰጣትም ማለት ነው። በሶስተኛነት የምናነሳው ደግሞ ሰርፕራይዝ ማድረግ ነው። ሰርፕራይዝ ማለት ያልተጠበቀ ደስታን መፍጠር ነው። ባልጠበቀችው ሰዓት ያልጠበቀችውን ነገር አድርገ ደስ እንዲላት ማድረግ መቻል አለብህ። ይህንን እንግዲህ በብዙ መልኩ ማድረግ ትችላለህ። ለምሳሌ ሁል ጊዜ ምሳ ሰዓት ላይ የምታገኛት ከሆነ ከዛ ቀደም ብለህ ብትሄድ ለሷ ሰርፕራይዝ ነው፣ በጣም ደስ ይላታል። ከዚህም በተጨማሪ ደግሞ ሌላ ምሳሌን ብንመለከት የሆነ ቀን አንገናኝም ብለህ ነግራት፣ ነገር ግን በመሃል አንተ አመቻችተህ ያለችበት ድረስ ልታገኛት ብትሄድ ይሄም ሰርፕራይዝ ነው። መደወል፣ ቴክስት መላክ፣ ብቻ ብዙ ነገሮችን ባልጠበቀችው ቅጽበት ማድረግ እሷ በደንብ የምትፈልገውና ሰርፕራይዝም ብለን የምንጠራው ነገር ነው። ስለዚህ በተቻለ አቅም ከትንሽ እስከ ትልቅ ሳትል እሷን ሰርፕራይዝ ማድረግ፣ ማስገረም፣ ማስደሰትና የደስታ ስሜትን የሚሰጧትን ነገሮች ማድረግ ያቺ ሴት እንድትናፍቅህና ካንተ ጋር ያላትም ነገር እንዳይሰለቻት የሚያደርግ ነገር ነው። ሴቶች ሰርፕራይዝ በጣም ደስ የሚያሰኛቸው ነገር ስለሆነ ያ ቅጽበት ወደ አእምሯቸው በፍጥነት ይመላለሳል። ምክንያቱም የሚጠብቁት ነገር ሲሆን ያ ኖርማል ነው። ነገር ግን በተለየ ሁኔታ የሚያስታውሱት ደግሞ ደጋግመው የሚናገሩት እንዲሁም ደግሞ ባልጠበቁት ቅጽበት የሚፈጠረው ነገር ነው እነሱ ጋር ትልቅ ቦታ የሚሰጠው። ስለዚህ ሰርፕራይዝ ማድረግ በጣም ጠቀሜታ ያለው ነገር ነው። በመጨረሻም የምንመለከተው አንተን ብቻ ሊያስታውሳት የሚችለው ነገር ደግሞ ስጦታ መስጠት ነው። ይሄ ማለት ምን ማለት መሰለ? ፐርሰናላይዝድ የሆነ ጊፍት ማለት ነው። ለየት ያለ ስጦታን ስትሰጣት ወዲያውኑ አንተ ወደ አእምሯ እንድትመጣ የሚያደርግ ስጦታን ማለት ነው። ታዲያ ይሄ ስጦታ የተለየ ውድና ብዙ ገንዘብ የሚያስወጣ መሆን መቻል አለበት እያልኩ አይደለም። የስጦታ ትንሽም ትልቅም የለው። ነገር ግን የምትሰጣት ነገር ማንኛውም ሰው ሊሰጣት የሚችለው ነገር ካልሆነና ለየት ያለ ነገር ከሆነ እሱን ባየችው ቁጥር አንተን ደጋግማ ታስብሃለች ማለት ነው። እነዛ ለየት ያሉ ስጦታዎች ደግሞ የበለጠ ስሜት ይሰጣሉ፣ አንተን እንድታስብ፣ እንድታስታውስህና እንድትናፍቃትም ያደርጋሉ። ለምሳሌ አሁን ላይ ከፎቶዎች ጋር በተያያዘ በርካታ ስጦታዎች ይዘጋጃሉ። የውሃ መጠጫ ኩባያዎች በፎቶ ይሰራሉ። በዕለት ተዕለት ህይወታችን ውስጥ የምንጠቀምባቸውም ነገሮች በሙሉ በስጦታ መልክ እየተቀየሩ ነው። ስለዚህ እነዚህን ነገሮች በመጠቀም ለየት ያለ ስጦታን መስጠት ትችላለህ ማለት ነው። ለምሳሌ የውሃ መጠጫውን ከሰጠሃት ያ ኩባያ ወይም ደግሞ ያ ማግ ውሃ ከመጠጫነት ባለፈ
ያንተና የሷ ፎቶ ይኖርበታል፣ ወይም ደግሞ የሷ ወይም ያንተን ፎቶ ብቻ ሊኖርበት ይችላል። ስለዚህ በዛ ተጠቅማ ውሃ በጠጣች ቁጥር አንተን አለማስታወስ አትችልም ማለት ነው። ከዚህም በተጨማሪ ጽሁፎችም ሊሆኑ ይችላሉ። ስለሷ የሚሰማን ነገር ፖስት ካርድ ላይ ጽፈ ሰጣትም ሊሆን ይችላል። ምናልባትም ደግሞ አንተ ጋር ለረጅም ጊዜ የቆየ የአንገት ሐብል የሆነ ጌጥንም ብቻ ሰጣት ሊሆን ይችላል። ስለዚህ ያንን ነገር ካንተ ውጪ ማንም ሰጥቷት ስለማያውቅ በተደጋጋሚ አንተን እንድታስታውስ ያደርጋታል ማለት ነው። ብዙዎቻችን ብዙ ስጦታዎችን ተቀብለናል። ነገር ግን እነዛ ስጦታዎች የተደጋገሙና ማንኛውም ሰው ሊያደርጋቸው የሚችሉ ስጦታዎች ስለሆኑ እምብዛም ቦታ እምብዛም ትውስታ አይኖራቸው። ነገር ግን ለየት ያሉ ስጦታዎችን የምታበረክትላት ከሆነ ግን በተደጋጋሚ አንተን የማሰቧና የማስታወስ ዕድሏ ከፍተኛ ይሆናል ማለት ነው። እንግዲህ እነዚህ ዛሬ የጠቀስኳቸው 4 ነገሮች ላይ የግድ በጣም ጎበዝ መሆን ይኖርብሃል ማለት ነው። ሰርፕራይዝ ማድረጉ ላይ፣ ሴቷን ማሳቁ ላይ፣ ስጦታ መስጠቱ ላይ፣ እንዲሁም ደግሞ በሷ ህይወት በዕለት ተዕለት የምታደርጋቸው ተግባሮችም ላይ ኮኔክት ማድረግ ላይ የግድ ጎበዝ መሆን መቻል አለብህ። ታዲያ እነዚህ ነገሮች ላይ በደንብ ጎበዝ ከሆንክ ሴቷ በፍጹም አትሰለችህም፣ ደጋግመህ ትናፍቃታለህ፣ የፍቅር ግንኙነታችሁም ጥሩ ይሆናል ማለት ነው። እነዚህን ነገሮች ሳታደርግ ግን ዝም ብለን እስኪ እቺ ልጅ ልናፍቃት ብለህ 1 ሳምንት ልጥፋ 1 ወር ልጥፋ ምናምን ብለህ ከሞከርከው በዛው ልትረሳ ትችላለህ። ቦታን በዚህ ልክ ካስተካከልክና ካመቻቸ በኋላ ግን ለአንድ ቀንም ለ2 ቀንም ብትጠፋ በጣም ትናፍቃታለህ። ምንም ጥያቄና መልስ የለውም። ምክንያቱም ማድረግ ያለብህን ነገር አድርጋል፣ መስራት ያለብህንም ሰርታል። ስለዚህ አንተ የምትናፈቅ ሰው ነህ። እነዚህ 4 ነገሮችም ላይ ጎበዝ ከሆንክ ደግሞ በፍጹም በሴቶች ዘንድ የማትረሳ ሰው ትሆናለህ ማለት ነው። እንግዲህ ለዛሬ ሴቶች እንዲናፍቋችሁ ስለናንተም ደጋግመው እንዲያስቡ የሚያደርጉ ወሳኝ 4 ነገሮችን ያስቃኘንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። የሰዓቱን ግን በዚሁ አጠናቀናል። ይመቻችሁ።